ያሳሳተንን የተሳሳተ ፖሊሲ ቀዳደን ጥለን በአዲስ ፖሊሲ ቀይረነዋል። ከዚህ በኋላ የተፈጥሮ ምግብ ትመገባላችሁ፣ ወደ ነበረ ጤናማነታችሁ ትመለሳላችሁ። ወታደር የሚሆን ወጣትም አንቸገርም። የትኛው የአመጋገብ ስርዓት ጤናማ ነው የሚለውን ጥያቄ ማን ይመልሰዋል? ማንን ማመን ይቻላል? እስካሁን ሐኪሞ ስለ ጤናው የሚመክሩት የአመጋገብ ስርዓት የእኛን ጤና ለመጠበቅ ሳይሆን የአሜሪካን የግብርና የኢንዱስትሪና የኢኮኖሚ ጤናማነት ለመጠበቅ በሳይንስ የተደገፈ የፖለቲካ ቁማር ቢሆንስ? አዲሱ የአሜሪካ የስነ ምግብ ፖሊሲ ስህተቶችን የሚያርም ወይስ ሌላ የአየር ንብረት ለውጥ ፖለቲካ የስጋና የወተት አምራቾች ከስኳር አምራች ኩባንያዎች የበለጠ ተጽዕኖ የመፍጠር አቅም የፈጠረው ሌላ በስሁት ሳይንስ የተደገፈ የምግብ ፖለቲካ? ወይስ አሜሪካ ወደ ነበረችበት ጤናማነቷ እንመልሳታለን? ያሳሳተንን የተሳሳተ ፖሊሲ ቀዳደን ጥለን በአዲስ ፖሊሲ ቀይረነዋል። ከዚህ በኋላ የተፈጥሮ ምግብ ትመገባላችሁ፣ ወደ ነበረ ጤናማነታችሁ ትመለሳላችሁ። ወታደር የሚሆን ወጣትም አንቸገርም የሚለው የዶናልድ ትራምፕ ፉከራ የወለደው ቁርጠኛ ሀቅ። የጥርጣሬያችን መጀመሪያ የአንሰልኪስ የዳይት ሄርት ሃይፖቴሲስ የምግብና የልብ ጤና ግንኙነት የምርምር ውጤት ላይ ነው። የእሳቸው ሐሳብ የእንስሳት ስብ ወይም ደግሞ በተለምዶ ጤናማ ያልሆነ ቅባት ብለን የምንጠራውን ስብ መመገብ ኮሌስትሮል ይጨምራል፣ ይህም ለልብ ህመም ይዳርጋል የሚል ነበረ። ይህ ውጤት ለረጅም ጊዜ ተቀባይነት ያገኝና የጤና ምክርም ሆኖ እያገለገለ የሚገኝ ሐሳብ ነው። ነገር ግን ይህ ውጤት የተሳሳተ እንደሆነ በሌሎች ሳይንቲስቶች ሲተች ቆይቷል። አሁንም ይተቻል። ይህ ውጤት የተሳሳተ የተባለበት ምክንያቱ ምንድነው? የመጀመሪያው ይህ ውጤት ስህተት ነው እንዲባል ካደረጉት መሰረታዊ መነሻ ሐሳቦች መካከል የመረጃ ምርጫ አንዱ ነው። ኪስ መረጃውን ያገኘው ከ22 ሀገራት ለምርምር በተሰበሰበ መረጃ ቢሆንም መረጃውን ያወጡት ግን የእሱን ሐሳብ ከሚደግፉ ውጤቶችን ካገኘባቸው ከ7 ሀገሮች ብቻ ነበረ። የተተወት መረጃዎች ከፍተኛ ስብ እየተመገቡ የልብ ህመም ዝቅተኛ የነበረባቸው ሀገሮች ነበሩ። በዋናነት እንደ ፈረንሳይና እነ ስዊዘርላንድ ይጠቀሳሉ። ወይም ደግሞ ሌሎች ሀገሮችንም እንደዚሁ ስብ ሳይመገቡ የልብ ህመም የነበረባቸውን ሀገሮችንም ከጥናቱ አውጥተው እንደጣሏቸው ታሪክ ያስረዳል። ታዲያ ከአንሰልኪስ በተቃራኒ የቆሙ ሌሎች ተቃራኒ ሳይንቲስቶችን ደግሞ ሐሳባቸው ማጥላላትና ስህተት እንደሆኑ ማስተማር ቀጠሉ። ለምሳሌ በጆን ዮድኪን ላይ የተደረገው ዘመቻ ይጠቀሳል። ጆን ዮድኪን ለልብ ህመም፣ ለውፍረትና ለስኳር በሽታ ተጠያቂው ስኳር ነው የሚል ሐሳብ ነበራቸው። ይህንን ሐሳባቸውን በ1960 አካባቢ በመጽሐፍም ጽፈው አሳትመውት ነበረ። ነገር ግን ብዙ ተቀባይነት እንዳያገኝ በተከፋይ ሳይንቲስቶች ማጥላላት እንደደረሰበት ይነገራል። ይህ የሆነበት ምክንያት ምንድን ነው? የኢንዱስትሪ ተጽዕኖ። የስኳርና የእህል አምራች ኩባንያዎች በፖሊሲ ላይ ከፍተኛ ተጽዕኖ አሳድረዋል። ስብን ጠላት አድርጎ መሳል ለእነዚህ ኢንዱስትሪዎች ትልቅ ገበያ እንደሚፈጥር ቀድመው ያወቁት፣ ይህንንም ለማድረግ ጥናቶችን ከጀርባ በረብጣ ዶላር ስፖንሰር በማድረግ የሚፈልጉትን ሐሳብ በሳይንስ መጽሔቶች እንዲታተምና ለምርታቸው ሽያጭ እንዲያሳልጥ ማድረግ እንደቻሉ ይነገራል። የስኳር አምራች ኩባንያዎች በረብጣ ዶላር መደለያ ሐሳባቸውን በእውቅ ሳይንቲስቶች እጅ በታላላቅ የሳይንስ መጽሔቶች ላይ ጻፉ። የልብ ህመም መንስኤ ስኳር ሳይሆን ስብ ነው ብለውም ጻፉ። ሳይንቲስቶችም ማብራሪያ ጨመሩበት። ስብ ከፍተኛ ኃይል ይሰጣል፣ በዚህም ምክንያት ውፍረትን ያመጣል። ስኳር ግን በግማሽ ያህል የኃይል ይዘቱ ይቀንሳል፣ ስለዚህም ጤናማ ነው ሊሉ ዳዳቸው። የስኳርና የእህል አምራች ኩባንያዎች በሳይንቲስቶች ላይ ብቻ ጫና በመፍጠር ሐሳባቸውን በታዋቂ የሕክምና ምርምር መጽሔቶች ላይ በማሳተም ብቻ አላበቁም። ይልቁንም እነዚህ ምርምሮች የአሜሪካ ፖሊሲ እንዲሆኑ ፖለቲከኞችን ሎቢ በማድረግ የአሜሪካ የአመጋገብ ስርዓትን በእነዚህ የተገዙ ስሁት ሳይንሳዊ ጥናቶች ውጤት መሰረት እንዲሆን ጫና ፈጠሩ።
ይህ ጫና በ1992 የአሜሪካ የአመጋገብ ስርዓት ወይም ደግሞ ፉድ ፓይራሚድን ወለደ። ይህ የምግብ ፓይራሚድ ጤናማ ለመሆን ካርቦሃይድሬቶችን ማለትም ስኳር፣ ዳቦ፣ ሩዝ በብዛት እንድንመገብ እና ቅባቶችን እንድንቀንስ ይመክራል። ታዲያ ይህ የምግብ ፖሊሲ በሀገር አሜሪካ ብቻ ሳይሆን ዓለም ተቀባብሎት የዓለም የስነ ምግብ ፖሊሲ የጤና ምክር ተደርጎ ተወሰደ። በዚህም ምክንያት የስኳር አምራች ፋብሪካዎች በዙ። የዳቦ፣ የስኳር፣ የጣፋጭ ምግቦች በገፍ ገበያውን አጥለቀለቁ። ጤናማነታቸውን ለማረጋገጥም ከቅባት ነፃ የሆኑ ተብለው ተጻፈባቸው። ሰውን በብዛት ይመገባቸው ጀመር። እንዲያውም ወደ ሱስነትን መቀየር ጀመሩ። ስኳር ሳይጨመርበት ሌላ ምግብ አልጣፍጥ ማለት ጀመረ። አሁን ከየትኛው ምግብ የማይለዩ መደበኛ የምግብ ማጣፈጫ ሆነው አረፉ። ይህን ተከትሎ ተላላፊ ያልሆኑ በሽታዎች በር የሆነው ጤናማ ያልሆነ ውፍረት፣ ምጣኔና የደም ውስጥ ቅባት ጨመረ። የስኳር በሽታም ተከተለ። ከፍተኛ ደም ግፊት ቀጠለ። በልብ ህመም በድንገት የሚሞቱ ሰዎች ቁጥር ከቀን ቀን መጨመር ጀመረ። ሀገር አሜሪካም ተጨነቀች። ቀዳሚ የችግሩ ገፈት ቀማሽ ሆነች። እነዚህን ችግሮች በዘመናዊ መድኃኒቶች ለመቅረፍ ተሞከረ፣ ግን አልተቻለም። ችግሩ ያስመረረው የአሜሪካ መንግስትም እንዲህ አለ። በሽተኛ ያደረገን ዘራችን ሳይሆን ጤናማ ያልሆነ አመጋገባችን ነው። ይህንን ጤናማ ያልሆነ አመጋገብ የወለደው ህዝቡ አላወቀው እንጂ የተሳሳተ ፖሊሲያችን ነው አለ። መፍትሄው ይህንን የተሳሳተ ፖሊሲ ቀዳዶ ጥሎ በአዲስ ፖሊሲ መተካት ነው በማለት አዲስ አነጋጋሪ የስነ ምግብ መመሪያና ፖሊሲ አወጡ። ከምንጩ ያልጠራ እንዲሉ መርዝ የበሉ ማርከሻ የሚሉትን መውሰድ ለሌሎች መድኃኒት አምራቾች ረብጣ ዶላር የሚያስገኝ እንጂ ለአሜሪካ ዘላቂ መፍትሄ እንዳልሆነ ተረድተው ይሆን ወይስ አዲስ የግብርና የኢንዱስትሪ የፖለቲካ ተጽዕኖ የፈጠረው አዲስ የስነ ምግብ ፖሊሲ ወይስ አሜሪካን ወደ ጤናማነቷ የመመለስ ሐቀኛ የስነ ምግብ መመሪያ? ታዲያ እባብ ያየ በልጥ በረየ እንዲሉ የአሜሪካ የስነ ምግብ ፖሊሲ አሁንስ የወተትና የስጋ አምራች ኩባንያዎች ከጀርባ ሆነው የጻፉት እንዳልሆነ ምን ማረጋገጫ አለን የሚለው ጥያቄ ሳይንቲስቶችን ጎራ ለጎራ በየቡድኑ ያሰለፈ ጉዳይ ሆኗል። መፍራትም መጠንቀቅም አሁን ነው እንዲሉ የጤናማ ህይወት ምክር ሐሳቦች ሳይንሳዊ ምክንያታዊነትን መሰረት ባደረገ ትንታኔ ብቻ ሳይሆን ከጀርባቸው በሚሰሩ ጉንቱ ፖለቲከኞችና በረብጣ ዶላር የምሁራንን እጅ ጠምዝዘው ሳይንሳዊ የምርምር መጽሔቶች ላይ የፖሊሲና የኢኮኖሚ ስውር ማስታወቂያቸውን በሳይንስ ግኝት ስም እንዲታተም በሚያደርጉ የሴራ ባለሀብቶች ጭምር መሆኑ ነው። አሁን ምርምሩን ማን አደረገው? በማን ስፖንሰር ተደረገ? አጥኚዎች ተፈጥሯዊ የጥቅም ግንኙነት ከማን ጋር አላቸው ብሎ መጠየቅ ብልህነት ነው። አዲሱ የአሜሪካ የስነ ምግብ መመሪያ ምን ጠቃሚ ምክረ ሐሳቦችን ይዟል የሚለውን ተቀጣይ እናያለን። ከዚያ ጋር እንገናኛለን። ሳብስክራይብ እና ላይክ በማድረግ ይህ መረጃ ለብዙ ሰዎች እንዲደርስ እንድታደርጉ ደግሞ በአክብሮት ጠይቃችኋለሁ።